ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም እህት ወንድሞቼን ወገኖቼንም አላህ ይጠብቅልኝ። እኔም ደህና ነኝ። እንግዲህ ሀይሚ በጣም ተሰምቷታል። ብሩክም እንደዛው። በተለይ ሀይሚ የእውነት እኔ የተሰማኝን ስሜት ያህል ነው የተሰማት እሷ። ምክንያቱም እያደረጉ የነበሩት ትክክል አይደለም፣ በሁለቱ መካከል ምንም መከባበር የለም ብዬ ስንት የተናግሬ ነበረ። እውነትም ማለት ነው እሷም እንዳሰበችውና አሁን መለስ ብላ ስታየው ይሄ የሚያደርጉት ነገር የሚሄዱበት መንገድ ትክክል እንዳልሆነ በቃ ያ ያሳለፉትን መልካም ነገር እንዳለ እንደደመሰሰባቸው ምንም እንደማይተዋወቁ እንደ አዲስ ሰው ነው የሆኑትና ይሄ ተሰምቷት በእውነት መታ ያው ፎቶ እየዘቀዘቁ እንደገና አንቺ ወደፊት ሂጂ ምናምን ነገር እያሉ ከሱ እንድትለይ የፈለጉ ብዙ ሰዎች አሉ። በኮመንትም እንደምናነበው እሷም እንዳወቀችው ብሩክም እንዳወቀው ማለት ነውና ለነሱ ትክክለኛ መልስ ነው ይዛ የመጣችው። ፎቶ ለሚዘቀዝቁትም ትክክለኛ መልስ ነው ይዛ የመጣችው። እኔ እግዚአብሔር ይመስገን ተቆጥቻታለሁ፣ ተሳድቤያለሁ። የተሳደብኩት ግን በጥላቻ ሳይሆን የመቆጣት ስድብ ነው። ሀይሚና ብሩክ አብረው እንዲሆኑ መለያየት እንደሌለባቸው ነው የተናገርኩት የተሳደብኩት። እግዚአብሔር ይመስገን ከዛ ከፎቶ መዘቅዘቅ ከዛ ተለያይ ሂጂ ውጪ ምናምን ነገር ከሚባለው ንጹህ ነኝ። እንደዚህም ደግሞ ያደረጋችሁ ሰዎች ያው መልሳችሁን አግኝታችኋል፣ ከሀይሚም ማለት ነው። እነሱ ዞረው እንደዚህ በፍቅር ገና ታርቀው ማለት ነው ገና ታርቀው በፍቅር እንደ በፊቱ አብረው ነው የሚመጡት። ግን ያው አንዳንድ እንደዚህ አፋችንን አስቀድመን ማለትም እናንተ ብዬ ከምናገር አብሬ እኔንም ጨምሬ ብናገር ይሻለኛልና አፋችን ቀድሞ ክፉ ነገር ከምንናገር እጃችን ቀድሞ ክፉ ነገር በተለይ ይሄ ፎቶ መዘቅዘቅ ማለት በጣም ነውር ስራ ነው። ነውር ስራ የሁለቶቹን እሺ ችግር የለውም። ግን እናት ምን በወጣት ባለፈውም ተናግሬያለሁ። ብሩክም በጣም ተሰምቶት ሲናገር ነበረ። እሱ ሲናገር እኔ በጣም ነው የተሰማኝ። የእውነቴን ነው እንዴ። እናንተ አታስቡም እንዴ? የእናንተን እናት እንደዛ ተዘቅዝቃ ፎቶዋን ብታዩ ማለት ነው በሌላ ሰው እጅ። የእናንተ አባት እኔ አባቴን አላቀውም፣ የአባቴም ስሜቱ የለኝም፣ እናቴን ነው ማቃት አለ። በጣም እኮ ነው የሚያሳዝነው። ተው እንደዚህ መጥፎ ልክስክስ የሆነ ስራ እየሰራችሁ የሰው ልብ አትስበሩ። እውነት በጣም ነው ያሳዘነኝ። ጌታን እንባዬን ሁሉ ነው ያመጣብኝ ብሩክ ሲናገር ማለት ነው። እና ለምን እንደዚህ አይነት ድርጊት ለምን እናት ትዘቀዘቃለች? ለምን እናት ትሰደባለች? አንተ የጠላ ሻጭ ልጅ፣ አንተ ያረቂ ሻጭ ልጅ፣ ሴት ያሳደገች ሴት ስላሳደገችው ቆንጥጣ ማለት ነው። ታውቃላችሁ አባቶች በብዛት ልጆቻቸውን አይመቱም። ልጆች ውሏቸው በብዛት ከእናት ጋር ነው። እናት የቤት እመቤት ስለሆነች ማለት ነው። ስለዚህ የእናትን ቁንጥጫ የእናትን ጥፊ ልጆች በጣም ሲያናድዱ እናት የምትማታው ጥፊ ራሱ ሳታስበው ነው ድርግም የምታደርገው። እንደዛ ነው ብሩክን ቅጥት አድርጋ ያሳደገችው። ሴትም ለብቻዋ የምታሳድገውን ብትሆን ማለት ነው። እንደዛም ተብሎ ደግሞ አይሰደብም። ዋናው ነገር ግን ሀይሚ ልካቸውን ነግራልኛለች። በጣም ነው ደስ ያለኝ። አለያያችሁኝ፣ ደስ ይበላችሁ፣ ተለያየን። አንደኛ ግሩፕ ፈጥረው ማለት ነው እዛ ቲክቶክ ላይ እንዴ! ይሄ እኮ ራሱ መዋረድ እኮ ነው። በጣም እናንተ ትልልቅ ሰዎች ናችሁ፣ በጣም የልጆች እናት ናችሁ፣ ታስታውቃላችሁ። እንዴት እንደዚህ አይነት ነገር ታደርጋላችሁ እስከሚባሉ ድረስ ማለት ነው። እና ማን ደገፈሽ? ሀይሚን ፎቶዋን የብሩክን እናት ፎቶ ዘቅዝቃችሁ ወጣችሁ ብሩክን ስለተሳደባችሁ ሀይሚ የተደሰተች መሰላችሁ? ወጣ ለምን ትሳደባላችሁ ነው ያለችው። ምክንያቱም አብረው አሳልፈዋል። የወደፊቱንም ደግሞ አብረው እንደሚሆኑ ያውቁታል ሁለቱም። ብሩክም ቢሆን የሀይሚን ክፉ አይፈልግም። ሀይሚን ብትሆን የብሩክን ክፉ አይፈልግም። አያችሁ አይደለ? እናንተ ግን ስታጨበጭቡ ፎቶ ስዘቀዝቁ ያችን የምስኪን ሴት ፎቶ ስዘቀዝቁ ብሩክን ስሰድቡ በዛ በኩል ግሩፕ ለይታችሁ ሀይሚን ስሰድቡ የነበራችሁ ማንም አላበረታታችሁም። እግዚአብሔር ይስጥልኝ አላላችሁም። ብሩክም
አይደረግም ምን ያላችሁ ጭራሽ እንድንለያይ መንገድ ከፈታችሁብን ነው ያላችሁ። ገባችሁ አይደለ? ስለዚህ ዳር መቅረት ስላለ አስባችሁ አስተውላችሁ የሆነ መልካም ነገር በቃ ሁለቱ ታርቀው የሚመጡበትን ነገር ማመቻተት። ቤተሰብ ተቆጥቶ ተሳድቦ ማስታረቅ እና ሂጂ ወደፊት ሂጅበት በዩ ምናምን እሱ ቢሄድ አንቺ ሌላ ይመጣል፣ እሱ አንቺ ስትሄጂ እሷ ትመጣለች ምናምን ነገር ይሄ ምንም አያስማማ። የእውነት ያለያያል እንጂ ሆይ 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 ሲሏት ሀይሚን ማለት ነው ሂጅበት ብራቮ ጎበዝ ጎበዝ ሲሏት እዚህ ደረጃ አደረሳችሁኝ አለች። ገባችሁ አይደለም? ስለዚህ ከእንግዲህ በኋላ በእነዚህ በሁለት ልጆች ትምህርት ይሆናችሁ። አታጨብጭቡ። ውጡና እንደኔ ቪዲዮ ሰርታችሁ እንዲታረቁ ከፈለጋችሁ፣ ሁለቱ አንድ እንዲሆኑ ከፈለጋችሁ እንደኔ ቪዲዮ ሰርታችሁ ወይ ደግሞ እንደ ሌሎቹ ቪዲዮ ሰርታችሁ ተቆጡ። የቁጣ ስድብ ማለት ነው። ጥፋታቸውን አይተው ራሳቸውን መለስ ብለው አይተው እንዲመለሱ እንጂ አታበረታቱ። ምክንያቱም መጨረሻችሁ ይሄ ነው። መጨረሻችሁ በይ ጎበዝ ጎበዝ እያላችሁ አለያያችሁኝ እኮ ነው ያለችው ጌታን። ካልገባችሁ ቪዲዮውን ደግሞ መለስ ብላችሁ እዩት ማለት ነው። ካልገባችሁ ቪዲዮን መለስ ብላችሁ እዩት። ጎበዝ ጎበዝ ስትሉኝ ጭራሽ አለያያችሁኝ። ደስ ይበላችሁ። የሚገርማችሁ ነገር አይለያዩም። ብሩክም ልጅቷን ይዟት የመጣው ለማናደድ ነው። ትንሹ ልጅም እሱ ደግሞ ይመጣና ዝም ብሎ ነው የሚሄደው። እንደውም ሰሞኑ ትንሽ መናገር ጀመረ መሰለኝ። ማብሸቁንም አልቻለበትም። የእውነት ልጅ ነው እና ሁለቱም ተበሻሸቁ። ሀይሚ ተሰማት። የእውነት እንኳን ተሰማት፣ እንኳን ወደ ራሷ ተመለሰች። በተለይ ደግሞ ሰው ላስታርቃችሁ ብሎ ሲመጣ ሁለቱ በጣም የሚናቆሩበት የሚጣሉበት መንገድ አለና እሱ ደግሞ በጣም ያስጠላል። ምክንያቱም እንደዚህ ያደረጉ ማለት ያንን ሰው ክብር ነሱት። በዛ ላይ ደግሞ እኛን ተመልካቾች እራሱ አላከበሩንም። ያ ነገር ተሰምቷት ሀይሚ በእውነት ያደረጉት ነገር ትክክል እንዳልሆነ ይሄ የእልህ መንገድ የትም እንደማያደርስ ስላወቀች መለስ ብላ ብሩክን ይቅርታ ጠይቃ በጣም አሳዝናኛለች። ማርያምን በቃ እቀፈኝና እንለያይ ነው ያለችው። አይለያዩም እንደ እግዚአብሔር ፍቃድ ሁላችንም እንደዚህ ወተን ተረባርበን ደግሞ ተመልሰው እንደሚመጡ እውነቱን እኮ እኔ ከዚህ ቀደም በጣም ብዙ ጊዜ ስለው ነበር ቤተሰብና እንትን አትበሉ። ልክ ወንድና ሴት ሲመጡ ማለት ነው ተጣመሩ አንድ ላይ ነው ተጣመሩ፣ ፍቅረኛሞቹን ቀለበት አድርግላት ምናምን ነገር እያለን እናምሳለን ማለት ነው። ከዛን በኋላ ደግሞ ማለት ነው ትንሽ ቅያሜ ሲኖር በመካከላቸው ታዩ ካልሆነ ውጪ ከመሃል ውጪ ምናምን ነገር እናፋቀራለን፣ እናለያያለን። ብሩክም ሀይሚም የተናገሩት አሁን እናንተው አፋቅራችሁን እናንተው አንድ ሆኑ እንዳላላችሁ ዛሬ እናንተው አለያያችሁን ነው ያሉት እኮ። እንግዲህ ተደሰታችሁ። ለሀይሚ ወገናችሁ ብሩክን ስትሰድቡ የነበራችሁ፣ ብሩክን ወገናችሁ ሀይሚን ስትሰድቡ የነበራችሁ እኮ ውርደት ነው አሁን የተከናነባችሁት። ውርደት። ተሳደቡልን አላልንም ብለዋል እነሱ። ገባችሁ አይደለ? ይሄ ራሱ ትምህርት ይሆናችሁ ለሌላ ጊዜ። ተቆጡና አስታርቁ። እንደገና ደግሞ ቁጣ ስላችሁ ስድብ ራሱ እኮ የሆነ መጥፎ ቆሻሻ የሆነ አጥንት የሚሰብር ትክክል ያልሆነ ስድብ አይሆን እንጂ የሆነ የቁጣ ስድብ አለ አይደለ? እንደዛ ተቆጥታችሁ ብታስታርቁ ይሄ ሁሉ ውርደት አትከናነቡም ነበረ። የእውነቴን ነው። እና አሁንም ተስፋ እናደርጋለን ሁለቱም ታርቀው እንደ በፊቱ ይመጣሉ። ጥፋት ሲኖር ወተን ሀይሚንም እንቆጣለን፣ ብሩክንም እንቆጣለን፣ አብረው እንዲሆኑ ማለት ነው። ግን ግሩፕ ለይተን አንሳደብም፣ ግሩፕ ለይተን ፎቶ አንዘቀዝቅም። እውነቴን ነው። ምክንያቱም እነሱ በጣም ቅር ብሏቸዋል። ሀይሚ በመሰደቧ ብሩክ ቅር ብሎታል። ብሩክ በመሰደቡ ሀይሚ እንጂ አመሰግናለሁ አላሏችሁም፣ ሁለቱም ቢሆን ማለት ነው። ስለዚህ እንደዚህ አይነት ነገር ትምህርት ይሁን። እውነት አላፈራችሁም? ትላንት ወጥተው ተለያየን ደስ ይበላችሁ ብለው ሲናገሩ እናንተ አላፈራችሁ? እኔ በሆነ አፍራለሁ፣ ግን እኔ እንደዚህ አላረኩም። እግዚአብሔር ይመስገን። ሁለቱንም ተሳድቤያለሁ፣ ተቆጥቻለሁ፣ አንድ እንዲሆኑ ስለምፈልግ እና ለሌላ ጊዜ ትምህርት ይሆናችሁ። እነሱ ደግሞ ታርቀው በአዲስ ነገር እንደሚመጡ ተስፋ እናደርጋለን። ብሩክም ከዛች ልጅ ምንም የለውም፣ ሀይሚም